ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ታኅሳስ 9 2018 ዓመተ ምህረት በዛ መልክና ፓርላማ ላይ በኢትዮጵያ ፓርላማ ያደረጉት ንግግር 2 ሰዓት ባልሞላ ውስጥ በሚሊዮን የሚቆጠር ተመልካች ነበረው። ዛሬ ካደረ በኋላ ስናየው 14 ሚሊዮን ተመልካች አይቶታል። ኢትዮጵያ ፓርላማ ላይ እንግዲህ በኤክስ ገጻቸው ብቻ የተናገሩ እሳቸው የለጠፉትን ነው። በሌላ በኩል የህንድ ቴሌቪዥኖች የህንድ የተለያዩ መገናኛ ብዙሃን በጣም ትኩረት ነው የሰጡት። በጣም በሰፊው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጭን በመሳሰሉ ታላላቅ ሀገራዊ ፕሮጀክቶች ውስጥ ጥንታውያን ገዳማትና አድባራት ታድሰውና ታንጸው አገልግሎት መስጠት እንዲችሉ በማድረግ በታሪክ ውስጥ የሚዘከር ስራ እየሰሩ በመሆኑ ቤተክርስቲያን ዘወትር በጸሎቷ ታስባቸዋለች፣ ምስጋናዋንም ታቀርባለች ብለዋል። በአንዳንድ ጉዳይ ላይ በድፍረት የምናገረው አንዳንዶቹ እዚህ ሂደት ውስጥ ሙሉ በሙሉ የተነከሩ ሰዎች እዚህ ምዕራፍ ውስጥ ከመግባታቸው በፊት ትልልቅ ከሚባሉ በስምም በማዕረግም ምናምን ከፍ ካሉ ሰዎች ጋር ጭምር ሆነን የተፈጠረውን ለማወቅ እውነተኛ ስጋት ካለ ለመጋራትና የራሳችን አስተዋጽኦ ለማድረግ ወጥተን ወርደን ምንድነው የተፈጠረው ብለን ምንም እንዳልተፈጠረ አረጋግጠናል። የሰዎቹ የግል ፍላጎት የስልጣን ወይ ደግሞ ሌላ ህመም ካልሆነ በስተቀር ምንም እንደሌለ ግልጽ ነው። አሁን ከፖለቲካ ፓርቲ በቃሚነት ከቤተ ክርስቲያን ጉዳይ ጋር ተያዘና ግድያ ባለ ቁጥር መግለጫ በመውጣት እናት የሚባል ፓርቲ አለ። አሁን ወለጋ ላይ የተገደሉትን አባቶች የሃይማኖት አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 አባቶች በተመለከተ መግለጫ ወጥቷል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የፕሪቶሪያ ስምምነት ጦርነትን ቢያስቆሙም ፖለቲካው ሰላሙን ላደጋ አጋልጦታል ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ከፈረንሳይ ፓሪስ ከሚሰራጨው ዘ አፍሪካን ሪፖርት ላይ ትላንት እንደ አውሮፓውያን አቆጣጠር ታኅሳስ 17 2025 ባቀረቡት ጽሑፍ በቅርቡ ከአልጀዚራ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ተከትሎ ለተነሱ ተቃውሞዎች ምላሽ ሰጥተዋል። በቋንቋ አጠቃቀማቸው በጦርነት ጊዜ ከነበረው ቅኝት መውጣቱ ያላስደሰታቸው ወገኖች መኖራቸውን እንዲያውም በካሃዲነት መፈረጃቸውን በማውሳት ቋንቋ ከጦርነት ጊዜ ጋር ሲነጻጸር ለስሶ የተገኘው ለሰላም ባለኝ ፍላጎት ነው ብለዋል። ከመፈክር ይልቅ ለሕዝብ የሚጠቅመው ይህ ስለመሆኑም በጽሑፋቸው አመልክተዋል። የፕሪቶሪያ ስምምነት በቀውስ ውስጥ ያለውን ክልል ለማረጋጋት ከመጠቀም ይልቅ ለውስጥ ቀውስ መሳሪያ ሆኗል ያሉት አቶ ጌታቸው ረዳም ስምምነቱ በተፈረመበት ወቅት የነበረውን አስጨናቂ ሁኔታና ዶክተር ደብረጽዮን ከትግራይ ወደ ፕሪቶሪያ እየደወሉ ያደረጉትን ውትወታም አስታውሰዋል። እንደ አውሮፓውያን አቆጣጠር ከጥቅምት 23 እስከ ህዳር 2 2022 በደቡብ አፍሪካ ፕሪቶሪያ የተካሄደውን ድርድር በዘመናዊ ኢትዮጵያ ታሪክ ከፍተኛ የዲፕሎማሲ ስኬት ነው ያሉት አቶ ጌታቸው ረዳም ይህም የአያሌዎችን እልቂት የሚሊዮኖችን መፈናቀል የገታ ሰብአዊ ኮሪደር እንዲከፈት ያደረገና በየደረጃውም አገልግሎት ያስቀጠለ ሲሉ ገልጸው ስምምነቱ ቀውሱን ሙሉ በሙሉ ለመፍታት የተሟላ ፍኖተ ካርታ ግን አይደለም ብለዋል። ምዕራብ ትግራይ ራያና የፌዴራል ሰራዊት የሚወጣበትን ቅደም ተከተል በተመለከተም በድርድሩ ያላነሳ ነው ድርድሩ ይከሽፋል በሚል ስጋት ነው ያሉት አቶ ጌታቸው ረዳም ድርድሩ ቢከሽፍ የሚከተለው አሳሳቢ ሁኔታ ስለታያቸው በድርድሩ ወቅት አጀንዳውን ሆን ብለው እንዳላነሱት አስታውሰዋል። የሁኔታው አሳሳቢነት ምን ያህል እንደነበርም ዶክተር ደብረጽዮን ገብረ ሚካኤል ቶሎ ፈርሙ የሚለውን ተደጋጋሚ ግፊት አስታውሰዋል። እንደ ተደራዳሪ ቡድን መሪነቴ ደብረጽዮን ሳትፈርሙ እንዳትመለሱ የሚል መመሪያ ሰጥቶኛል ያሉት አቶ ጌታቸው ረዳም ፕሪቶሪያ ከደረሱ በኋላም ፊርማው በሚፈረምበት ቀን ጭምር ዛሬ ከፈረማችሁ ጥሩ፣ ያለዚያ ዛሬውኑ እንዴት ውጊያውን እንደምንቀጥል ስትራቴጂካዊ ውሳኔ እናሳልፋለን በማለት ሲወተውቷቸው መቆየታቸውን ዘርዝረዋል። ድርድሩ ወደ ስምምነት በተቃረበበት ወቅት ደግሞ ከፌዴራሉ ወገን ያልተጠበቀ ነገር መሰማቱን አስታውሰዋል። በትግራይ የሚመሰረተው ጊዜያዊ አስተዳደር ምዕራብ ትግራይንና ራያን እንዳይጨምር የሚገልጽ ቃል በስምምነት ውስጥ እንዲገባ ከፌዴራል መንግስት በኩል መቅረቡንና
በዚህም ድርድሩ ሊፈርስ ተቃርቦ እንደነበር ገልጸው ከዚያ ሁኔታ ውስጥ መውጣት የተቻለው በአደራዳሪዎቹ በተለይም በጠቅላይ ሚኒስትር አብይ አህመድ ጣልቃ ገብነት እንደነበርም አስታውሰዋል። ዛሬ የፕሪቶሪያ ስምምነት ተግባራዊነት ላይ እንቅፋት የፈጠሩ ጉዳዮች በማለት የዘረዘሩት በትግራይ ውስጥ ያለውን የመረረ የውስጥ ትግል እንደሆነም አመልክተዋል። በጦርነቱ ወቅት ለደረሰው ጉዳት ተጠያቂነትን በተመለከተ በፕሪቶሪያ ስምምነት የተፈረመው የሽግግር ፍትህ በኤርትራ ላይ ተፈጻሚ ማድረግ እንደማይቻል የገለጹት አቶ ጌታቸው ረዳም በትግራይ ተወላጆችና በገለልተኛ ሪፖርቶች ከፍተኛ ሰብአዊ መብት ረገጣ የተፈጸመው በኤርትራ እንደሆነም ገልጸዋል። ኤርትራ ደግሞ በስምምነቱ ስላልተሳተፈች በእርሷ ላይ በኢትዮጵያ ምድር ተጠያቂነትን ማረጋገጥ እንደማይቻል የገለጹት አቶ ጌታቸው ረዳም በሰላም ድርድሩ ኤርትራ ለመግባቷ ግን ተገቢ እንደነበር ገልጸዋል። ኤርትራ ብትገባ ኖሮ ድርድሩ የመክሸፍ አደጋ ይገጥመው እንደነበርም አመልክተዋል። በአደባባይ ስምምነቱን መተቸታቸውም የዚሁ ማሳያ እንደሆነም ገልጸዋል። በአሁኑ ወቅት ትግራይና የፌዴራል መንግስቱን ያያያዘው ገመድ የፕሪቶሪያ ስምምነት ነው ያሉት አቶ ጌታቸው ረዳም የፖለቲካ አክተሮች ስምምነቱን መሳሪያ በማድረግ የራሳቸውን የበላይነትና የአንጃ ፍላጎታቸውን ለማሳካት ቢጠቀሙበትም የፕሪቶሪያ ስምምነት ዲፕሎማሲ በጨለማ ጊዜ ጭምር ጦርነትን ማስቆም እንደሚችል አሳይቷል ብለዋል። ይህ በእንዲህ እንዳለም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ የፌዴራል መንግስቱን በመውቀስ ለዓለም አቀፉ ማህበረሰብ አቤቱታ አቅርበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ረቡዕ ታህሳስ 17 2005 በእንግሊዝኛ ቋንቋ ለዓለም አቀፉ ማህበረሰብ ባሰራጨው አንድ ገጽ ደብዳቤ የፌዴራል መንግስቱ በጀት በማቋረጥ የኤፈርትን የባንክ ሂሳብ በማገድ እንዲሁም ከ10 ወራት በላይ የዘለቀ በነዳጅ ስርጭት ላይ ገደብ በመጣል ትግራይንና የፕሪቶሪያ ስምምነትን ለአደጋ አጋልጧል ሲል ከሷል። በዚህም የፌዴራል መንግስቱ እርምጃ ሰራተኞች ያለደሞዝ ቀርተዋል፣ በጤና በትምህርት እንዲሁም በውሃ አቅርቦት ላይ ችግር አስከትሏል በማለት አቤቱታውን ያቀረበው ህዝባዊ ወያኔ ሓርነት ትግራይ የኤፈርት ኩባንያዎች የባንክ ሂሳብ በመታገዱ ከ10 ሺህ በላይ የኩባንያ ሰራተኞችም ደሞዝ አልባ ሆነዋል ብለዋል። በነዳጅ አቅርቦት ላይ በተጣለው ገደብም ለልጆችና እናቶች ጭምር አገልግሎት የሚሰጡ አምቡላንሶች ላይ ተጽዕኖ ማድረጉንም አመልክቷል። ይህ የፌዴራል መንግስቱ እርምጃ መተማመንን በመናድ የሰላም ስምምነቱን የሚጎዳና አለመረጋጋትን የሚያስከትልና ትግራይን ዳግመኛ ወደ መዘጋት ሁኔታ ውስጥ የሚያስገባ በመሆኑ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት ሰጥቶ ከሚመለከታቸው ወገኖች ጋር ሁሉ እንዲነጋገር ጥሪ አቅርበዋል። በተያያዘ ዜናም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም በትናንትናው ዕለት ረቡዕ ታህሳስ 8 2018 ወደ አዲስ አበባ ማቅናታቸው ታውቋል። ከሁለት ሳምንታት በፊት የግልበጣ ሙከራ የተደረገባቸው ሌተና ጀነራል ታደሰ ወረደም ከግርግሩ በኋላ ለመጀመሪያ ጊዜ ወደ አዲስ አበባ መጓዛቸው ነው የተገለጸው። ከእርሳቸው ጋር የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋና ሌሎችም አብረዋቸው መጓዛቸው ተመልክቷል። የጉዟቸው ዓላማ ምን እንደሆነ በግልጽ ባይነገርም ከፌዴራል መንግስቱ ጋር ለመነጋገር እንደሆነም ታምኖበታል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት በአዲስ አበባ ያደረጉትን ጉብኝት አጠናቀው በትናንትናው ዕለት ተመልሰዋል። ወደ ኦማን መጓዛቸው እንግዲህ የተገለጸው በአዲስ አበባ ቆይታቸው ብዙ እንቅስቃሴ ነው ያደረጉት። በአጭር ጊዜ ውስጥ በኢትዮጵያ ፓርላማ ወደ 35 ደቂቃ በፈጀ ንግግራቸው በደንብ የተጠና በደንብ ስለ ኢትዮጵያን በቂ ግንዛቤ ይዘው በተደራጀ መንገድ ያደረጉት ንግግር ነው። በዛ ንግግር ላይ በርካታ ጉዳዮች አንስተዋል። ከዛም በላይ በዛው ንግግር ላይ ከተንጸባረቁት በኢትዮጵያ መንግስትና በህንድ መካከል ቀደመ ህንድ ነፃነቷን ካገኘችበት ከ1947 በኋላ ዓመት ባልሞላ ጊዜ ውስጥ ነው እንግዲህ በ48 አካባቢ በኢትዮጵያና በህንድ መካከል ዲፕሎማሲያዊ ግንኙነት የጀመረው። ይሄ ታሪካዊ ግንኙነትን ዛሬ ግን ወደ ስትራቴጂካዊ ደረጃ ከፍ አድርገነዋል በሚል በተለያዩ መስኮች ላይ የደረጉ ስምምነቶች ናቸው እንግዲህ የተገለጹት። ከሁኔታዎች እንዳየነው በህንዶችም በጠቅላይ ሚኒስትሩ በኩል የኢትዮጵያ ጉዟቸው ላይ ውጤታማ ወይ ደግሞ ስኬታማ መሆናቸውን፣ በኢትዮጵያ በኩል ደግሞ ጥያቄ ውስጥ በማይገባ ነገር ኢትዮጵያ ከሆነ ካለችበት ሁኔታ ውስጥ ለመውጣት መጠነ ሰፊ እንቅስቃሴ እያደረገች ነው። ስለዚህ በኢኮኖሚያቸውም ከፍ ያሉ ሀገራትን ለመድረስ ጥረት እየተደረገ ነው። አስቀድመንም በቅርቡ በወራት ጊዜ ውስጥ ማለት ነው ከሲንጋፖር እንዲሁም ከማሌዥያ መሪዎች ጋር እዚሁ አዲስ አበባ ድረስ መጥተው በተመሳሳይ የተደረጉ ጥረቶች ይታወቃሉ። ከነሱም ጋር ስምምነቶች ተፈርመዋል። ስለዚህ ኢትዮጵያን ወደ ዓለም አቀፉ መድረክ ለመውሰድና
ዝም ብሎ ዓለም አቀፍ መድረክ ላይ መታየት ሳይሆን በኢኮኖሚያ መስክ ትርጉም ያለው ነገር እንድትሰራ በተለያየ መንገድ የሚገኙ ድጋፎችና የሚደረጉ ትብብሮች ያው ፍሬ እያፈሩ ውጤት እያስገኙ እንደሚሄዱ ይታመናል። እንግዲህ የህንዱ ጠቅላይ ሚኒስትር የኢትዮጵያ ቆይታቸውን በተመለከተ ትላንት ፓርላማ ውስጥ ያደረጉት ንግግርን ተከትሎ በነገራችን ላይ የትኛውንም ጉዟቸውን በተመለከተ ጽህፈት ቤታቸው በጣም የተደራጀ ነው ማለት ይቻላል። ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይም ጋር በዚህ መልክ ጥሩ እንቅስቃሴ እንዳለ በግልጽ ይታወቃል። የህንዱ ጠቅላይ ሚኒስትርም በጣም በሚገርም ሁኔታ እያንዳንዱ እንቅስቃሴ በራሳቸው ኤክስ ገጽ ላይ ይለጠፋል። ንግግሮቻቸው፣ መልእክቶቻቸው የትኛውም ሲደርሱ የትኛውም ቦታ ላይ እንትን ሲሉ በዛ መልክና ፓርላማ ላይ በኢትዮጵያ ፓርላማ ያደረጉት ንግግር 2 ሰዓት ባልሞላ ውስጥ በሚሊዮን የሚቆጠር ተመልካች ነበረው። ዛሬ ካደረ በኋላ ስናየው 14 ሚሊዮን ተመልካች አይቶታል። ኢትዮጵያ ፓርላማ ላይ እንግዲህ በኤክስ ገጻቸው ብቻ የተናገሩ እሳቸው የለጠፉትን ነው። በሌላ በኩል የህንድ ቴሌቪዥኖች፣ የህንድ የተለያዩ መገናኛ ብዙሃን በጣም ትኩረት ነው የሰጡት። በጣም በሰፊው ነው ዘገባ ያቀረቡ። ስለ ኢትዮጵያም ከዛ ጋር አያይዘው ሰፋ ያለ ዘገባ ያቀረቡበት ሁኔታ ነው ያለው። ምን ያህል መልእክቶቹ ምን ያህል ፍጥነት እና ምን ያህል ቦታ መድረስ እንደሚችሉ እርግጥ ነው። አገሪቱም ከ1.4 ቢሊዮን በላይ ህዝብ ያላት ሀገር ነች። ያም አስተዋጽኦ አለው። ስለዚህ በአንድ ቀን ውስጥ ወደ 14 ሚሊዮን ሰዎች ከእርሳቸው ገጽ ብቻ መመልከታቸውንም የታየበት ነው። እንግዲህ ኢትዮጵያ ከህንድም ከሌሎችም ጋር እንደዚህ አይነት እንትኗን አጠናክራ እንደምትቀጥል ይጠበቃል። እንግዲህ ሌላው በኢትዮጵያ በኩል ትላንት የተከሰቱ ነገሮች ትላንትናም የጠቅላይ ሚኒስትር አብይ ምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከረዥም ጊዜ ዝምታ በኋላ በተለይ ከአልጀዚራ ጋር ለንደን ላይ ካደረጉት ቃለ ምልልስ በኋላ ብዙ መድረክ ላይ አልታዩም። በቅርቡ ስምረት ፓርቲ ባደረገው ጉባኤ ላይ ነው የታዩት። አሁን ዘአፍሪካን ሪፖርት ላይ በወቅታዊ ሁኔታ ላይ በተለይም ደግሞ ከዛም ከንግግሩ ማለትም ለንደን ላይ ካደረጉት ውይይት በኋላ ወይ ደግሞ ቃለ ምልልስ በኋላ ድምጻቸው በዛ ዙሪያ ላይ ከዚያም የመጡ የተሰሙ ድምጾች አሉ፣ ተቃውሞዎች አሉ። ያንን መሰረት በማድረግ በተለይም የፕሪቶሪያውን የሰላም ስምምነት በዝርዝር ያመለከቱበት እንደገናም ደግሞ በጦርነት ወቅት ያለ የንግግር ቅኝትን ዛሬ ባለበት ሁኔታ ውስጥ የሚጠብቁ ያም ባለመሆኑ ደግሞ እንደ ክደት አድርገው የሚመለከቱ ወገኖች መኖራቸውን ገልጸው ቋንቋቸው ማለዘባቸው አሁን እየሄዱበት ያሉት መንገድ የትግራይን ሕዝብ የሚጠቅምና ለሰላም ትልቅ ትርጉም ያለው ነገር መሆኑን በፕሪቶሪያ ስምምነት ጋር ተያይዞ በእርሳቸው ላይ የሚነሱ ነገሮችን በተመለከተ በወታደራዊ ኮማንዶ በኩል የታዘዘ ከዛም ባሻገር በመጨረሻው ምዕራፎች ላይ የመጨረሻው ቀን ጭምር ዶክተር ደብረጽዮን እንዲፈረም ግፊት ሲያደርጉ የነበረበት ሁኔታ ከዛም ውጭ ደግሞ ምርጫ እንዳልነበር በዝርዝር ያመለከቱበት ነው። ህዝባዊ ወያኔ በዜናም ላይ ተመልክተናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ደግሞ ማለትም የዶክተር ደብረጽዮን ቡድን ማለት ነው። ያው በህግ ካየነው ማንም ህወሓት የሚባል የለም። ከህግ ውጭ ያው ኦሮሞ ነጻነት ሰራዊት የሚባል የኢትዮጵያ ህግ የሚያውቀው የለም። ፋኖ የሚባል የኢትዮጵያ ህግ የሚያውቀው የለም። ልክ እንደዛ ህወሓትንም አሁን መውሰድ እንችላለን። ስለዚህ በዶክተር ደብረጽዮን የሚመራው ህወሓት ደግሞ የፕሪቶሪያ የሰላም ስምምነትን የኢትዮጵያ መንግስት ለአደጋ አጋልጦታል በሚል የደሞዝ የፌዴራል መንግስት ሰራተኞች ደሞዝ መቋረጥ፣ የኤፈርት ኩባንያዎች ሰራተኞች ደሞዝ መቋረጥ፣ ነዳጅ ከ10 ወራት በላይ ገደብ መደረግ፣ እነዚህን በዝርዝር ገልጿል። እንግዲህ በአደባባይ የፌዴራል መንግስት ሰራተኞች ደሞዝ ተቋርጦ ከሆነ የኢትዮጵያ መንግስት ትክክለኛ ነገር አላደረገም። ግን ያሉት መረጃዎች ያን አያሳዩም። ያሉት መረጃዎች የፌዴራል መንግስት ሰራተኞችን ደሞዝ ማለትም ወይ ደግሞ የክልል መንግስታትም ደሞዝ አላቋረጥም። የክልል መንግስት ሰራተኞች ደሞዝም የኢትዮጵያ ፌዴራል መንግስት የሚያቋርጥበት ምንም ምክንያት የለም። ወንጀል የሚፈጽሙ ውንብድና የሚፈጽሙ በህግ አንገዛም የሚሉ ሰዎች አሉ። እንኳን አሁን ያኔ በምርጫውን ህገ ወጥ መንገድ ምርጫ በተደረገበት ሰዓት የማላቀው ከላይ ያለውን አዲስ የተመረጠውን መንግስት ነው። ወረዳዎቹን ስለማቃቸው የትኛውንም ለትግራይ ህዝብ የሚገባውን ነገር በወረዳ በኩል አደርሳለሁ እንዳለ ሁሉ አሁንም በእነዚህ ስልጣን ላይ ሆነው ህግና ስርዓት እያፈረሱ ባሉ ወገኖች ሳቢያ ከሰራተኛው ጋር ቢያያዝ ነገር ስለሌለም ደሞዝ የሚቋረጥበት ምክንያት ወይ ደግሞ ለክልሉ የሚሰጠው በዛ ረገድ ወደ ደሞዝ የሚላክ ነገር የሚቆምበት ሁኔታ አለ ብዬ አላምንም። የሰማነው ተጨማሪ ደሞዝ ጭማሪ ጋር ተያይዞ ያሉ ነገሮች እነሱ ላይ
የቆሙ ነገሮች አሉ። ስለዚህ እሱም በተመለከተ ምናልባት ኢትዮጵያ መንግስት ግልጽ ማድረግ ነው ያለበት። ህወሓት ግን ያው የዶክተር ደብረጽዮን ቡድን ይሄ ምንድን ነው ጸብ ያለሽ በዳቦ ነው። ያው ጸብ ያለሽ በዳቦ ሁሌ እንዲህ አይነት ፍላጎት አለ። ግን አንዳንዴ እባብ ልቡን አይቶ እግር ነሳው እንደሚባለው እንጂ የነ ዶክተር ደብረጽዮን ቡድን ለመተኮስ የሚችልበት አቅምና ጉልበት ቢኖረው ኖሮ ተመልሰን ሌላ መዓት፣ ሌላ መከራ፣ ሌላ ስቃ ውስጥ እንገባ ነበር። ደግነቱ በየቀኑ እያነሱ በየቀኑ እየኮሰሱ በየቀኑ ትግራይ ምድር ውስጥ መሬቱ እየጠበባቸው ተቃውሞ እየበረታባቸው ስለመጣ በትግራይም በየትኛውም አካባቢ ላይ ከዚህ በኋላ ለመተኮስ ያላቸው እድል የሞተ ነው ማለት ይቻላል። የሞተ ነው ማለት የሚንፈራፈር የለም ማለት አይደለም። የሆነ ቦታ ላይ የተዘጋ አእምሮ ደግሞ የሚያስከትለውን ጉዳት ላያጤንና ላይገመግም ይችላል። ይተኩሳሉ። ከዛ በኋላ የተወሰነ ነገር የሆነ ነገር ሊያቆሽሹ ይችላሉ። ግን ከዛ በኋላ ይደፈቃሉ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን አሁን ባለው ሁኔታ ትግራይ ውስጥ የጥይት ድምፅ እንዳይሰማ ወጣቱም፣ አዛውንቱም፣ የፖለቲካ መሪውም፣ ምሁራኑም የተረባበረ ድምፃቸውን እያሰሙ ነው። ከምንም በላይ ደግሞ ትግራይ መልሳ ጦርነት እንዳትገባ ትግራይን ለመታደግ የታጠቁ ኃይሎችም በራሳቸው መንገድ እየተንቀሳቀሱ ነው። ስለዚህ ብዙ ነገሮችን ተመልሰን ወደ ጦርነት እንዳንገባ ሲባል ጦርነት ውስጥ የሚያስገቡ ነገሮች ደግሞ ምላሽ ማግኘት አለባቸው። ይሄ በተረት በምናምን የሚነገረው ነገር ሳይሆን በተጨባጭ ይሄ አሁን የትግራይ መሬት የምናምን የሚባለው እሱም መፍትሄ አይደለም። እውነት ለመናገር እዛው መሬቱ ላይ ያሉ ሰዎች መብታቸው፣ ነፃነታቸው አለመገደቡን ማረጋገጥ ነው። ባለቤት መሆናቸው ማረጋገጥ ነው። የሆነ ቦታ ላይ ህገ ወጥ ነገር ተፈጽሟል። ስለዚህ ከዛን ጊዜ ጀምሮ ያለውን በዘላቂነት ማረም ያስፈልጋል። ለማረም ሁሉም ባለቤት የሆነበት የፖለቲካ ስርዓት፣ ሁሉም እዛ ያሉት ነዋሪዎች ወደዚህም ወደዚያም ክልል ሳይሄድ ራሳቸውን በራሳቸው ያስተዳደሩ ዘላቂውን ነገር መፈለግ ነው። ኢትዮጵያን እንደ አንድ ሀገር የሚያስብ አካል እዛ ጋር ተመሳሳይ ቋንቋ ስላወራ ከአንተ ከምትለው ክልል ውጭ በመሆኑ የሚፈጠር ነገር የለም። አንተ ክልል ካደራጀህ ውጭ ደግሞ ያለ ቋንቋቸው ደግሞ ተከልለው የነበሩ ሰዎችም አሉ። ስለዚህ በዘላቂነት ማንም የሌላውን መብት ነፃነት እየገደበ እየከለከለ ዘላቂ ሰላም ለማረጋገጥ አይቻልም። ስለዚህ ማንም ኢትዮጵያዊ በኢትዮጵያ ምድር ውስጥ ባለቤት የሆነበት የፖለቲካ ስርዓት መምጣቱ ላይ እሱ ላይ ነው ድፍረት ያስፈልጋል። የትግራይ ሉዓላዊ ግዛት የለም የሚለው ላይ አጽንኦት ሰጥቶ በድፍረት መንቀሳቀሱ በጣም አስፈላጊ ነው። ምክንያቱም 35 ዓመታት ሙሉ ሲጠየቅ የነበረ ጥያቄም ስለሆነ ተፈናቃዮቹ የሚመለሱበት ነገር ላይ በሙሉ ልብ መስራትና በዘላቂነት ምን ይሁን የሚለው ላይ ደግሞ በጋራ መንከር፣ ከምንም በላይ ኢትዮጵያ ውስጥ ያሉ ችግሮች የትኛውም ጫፍ ላይ ሆኑ በኢትዮጵያ ጥላ ስር እንደሚፈቱ ማረጋገጥ ነው። ዛሬ ላይ መቼም ብሔርተኛ ሀገር መሰረታለሁ ብሎ የሚቃዥ አይመስለኝም። ሀገር ብለህ ስትሄድ መጨረሻ ላይ መንደር ላይ ቀበሌ ውስጥ እንደምትገኝ ማረጋገጫ በደንብ እያየ ነው ሁሉም በብዙ መልኩ። ስለዚህ ወደዛ የሚያስቡ ሰዎች የታመሙ የሉም አይደለም። ጤነኞች፣ የስልጣን ፍላጎት ያላቸው ጤነኞች ሆነው ግን በሰዓት እንደሚጫወቱ ስለሚረዱት ዛሬ ወደዛ ሁኔታ ውስጥ የሚገባም አይመስለኝም። በዚህ እኩል በኃላፊነት ስሜት መንቀሳቀሱ በአማራ ክልል ያለው ነገር፣ በኦሮሚያ ክልልም ያለው ነገር በብዙ መልኩ ብዙ ርቀት ተሄዷል። ተስፋ የቆረጡ ሰዎች ዛሬም ንጹሐንን እያደፈጡ ያጠቃሉ። እያደፈጡ የሚያጠቁ ሰዎች ይቀጥላሉ። ማንም እያደፈጡ የሚያጠቁ ሰዎችን ማቆም አይችልም። እያደፈጡ የሚያጠቁ ሰዎችን ለማቆም የህብረተሰብ የተሟላ ትብብር፣ ህብረተሰብ ውስጥ የተሰገሰጉ የጥፋት የሁከት መሳሪያዎችን በመመንጠር ደግሞ ህብረተሰቡ ራሱ ተባባሪ መሆን፣ እነዚህ ነገሮች ሲሟሉ የሰላማዊ የንጹሐን ሰዎች ግድያን በዘላቂነት ለማቆም የሚቻልበት ሁኔታ ይኖራል። በተደጋጋሚ እንደምንለው ቀደም ሲል ያው ኢትዮጵያ ውስጥ ንጹሐንን በመግደል ህዝብ ለማነሳሳት የተደረገው ጥረት አነሳስተው የሄዱትም ሰዎች ሞቱን ሳይሆን ያስቀሩት ሞቱን አድራሻ ቀይረው በከፍተኛ ቁጥር ነው ያበዙት። ጉዳዩ የንጹሐኑ ሞት ስላልነበር ማለት ነው። ጉዳዩ የንጹሐኑ ሞት ቢሆን ኖሮ የንጹሐኑ ሞት የሚቆምበት መንገድ ቀላል ነበር።
ንጹሐኑን የሚገድለውን አካል ንጹሐኑ ለመግደል የሚፈልግበት ዓላማ በዋናነት ስልጣን ላይ ያለው መንግስት ለማስገደድ የእሱን ፍላጎት እንዲጫን ወይ ደግሞ ቤተ መንግስቱ እንዲለቅለት ወይ ደግሞ የሽግግር መንግስት ወይ ደግሞ የግርግር መንግስት እንዲፈጠርለት ስለሆነ ለዚህ መፍትሄው ገዳይ ቡድን ግድያውን እንዲያቆም ስልጣን ላይ ካለው መንግስት ጋር ተስማማም አልተስማማም፣ በዓላማ ነው አንድነት ኖረህም አልኖረህም፣ ቢያንስ የንጹሐኑን ሞት ለማቆም አቅም ያለው ማድረግ የሚችለው መንግስት ነው ዋናነት። ስለዚህ ለዛ መንግስት ድጋፍ ሰጥተ ሞቱ ላይ ንጹሐን ግድያ ላይ በአንድ ነገር ላይ መስማማት እኮ ትችላለህ። የንጹሐኑ ሞት እንዲቆም ከመንግስት ጎን መቆምን ብታረጋግጥ የሚገድልበት ዓላማ የለም። የሚገድለው የመግደል ሱስ ስላለባቸው አይደለም። ሱስ ያለባቸው ሊኖሩ ይችላሉ። ህመም ያለባቸው ሰዎች የሉም እያልኩ አይደለም። ግን ተደራጅተው የሚታመሙ ሰዎች አሉ ብዬ አላምንም። ተደራጅተው ስልጣን የሚያልሙ፣ ተደራጅተው ሌላ ነገር የሚፈልጉ አሉ። ተደራጅተው ግን የሚታመሙ አይኖሩም። ስለዚህ ንጹሐኑ የሚገደሉት የፖለቲካ መልእክት ለማስተላለፍ እስከሆነ ድረስ ንጹሐኑን ግድያ ለማስቆም ሰው የትኛውም አቅጣጫ ሁሉም በእነዚህ ኃይሎች ላይ መነሳቱን ሲያረጋግጡ በመግደል ጉዳት እንጂ በመግደል የሚጠቀሙት ነገር እንደማይኖር ግልጽ ነው። ያኔም ስንጮህ ነበር። ያኔ ግድያውን የሚያጫጩሁ ሰዎች፣ የግድያውን አዳዲስ ትኩስ ቪዲዮ እየቀረጹ የሚያሰራጩ ሰዎች ለሞቱት በስቃይና በሰቀቀኑ ስላሉ ዜጎች ተጨንቀው እንዳልሆነ ግልጽ ነበር። ማንም ሰው ሁኔታዎችን አይቶ መገምገም መደምደምም ይችላል። ያኔም ስንጮህ ነበር። አሁን ስንጮህ ነበር የሚለው ነገር እንደ ድሮ ዝም ብሎ ምስክር አይደለም ያስፈልገው። በመረጃ ባህር ላይ ተበትኖ ያለ ነገር ነው። እዛ ውስጥ ምስክር አለ። ስለዚህ ያኔም ስንጮህ ነበር። ያኛው መንገድ ግን የስልጣን ፍላጎት፣ የስልጣን ረሃብ በሆነ መንገድ እናሳካለን ያሉ ሰዎች ንጹሐንን ሞት ገዳዮችም ለፖለቲካ ዓላማቸው፣ ሙሹ አውራጆችም ለፖለቲካ ዓላማቸው ሲሉ ንጹሐኑ የሚጨፈጨፉበት መንገድ ላይ በጋራ ሰሩ። ምናልባትም አንዳንዱ ላይ ተባብረው አለዛም ደግሞ በየራሳቸው ፍላጎት ንጹሐኑ መገደሉ ይጠቅማቸው ነበር። ዛሬ ላይ ሆነው ማንንም በመግደል የትም ቦታ ላይ የሚደረግ ቅስቀሳ፣ የቤት ማነሳሳት ሊኖር እንደማይችል ግልጽ ሆኗል። ምክንያቱም በግንዛቤ ችግር ነገሮችን ግራቀኝ ባለማየት በሚዲያ የሚነገር ነገር ሁሉ ትክክል ነው ብሎ በማመን ሰውን ከፍተኛ ውዥንብር ውስጥ የተከተተበት ምዕራፍ ነበር። ዛሬ ብዙዎች አይናቸውን ነው የሚያምኑት። ሲከተሏቸው የነበሩ ሰዎች በአደባባይ ሲዋሹ፣ ሲቀጥፉ፣ ከምንም በላይ ደግሞ ጸረ ሀገር መሆናቸውን እያዩ እያረጋገጡም ስለመጡ ዛሬ እዛ ካምፕ ላይ እንደፈለጉት ማድረግ የሚቻልበት ሁኔታ እየመከነ ሁኔታዎች እየተነኑ መጥተዋል። ስለዚህ ንጹሐኑ ግድያ ጋር ተያይዞ ያኔ በዚህም በዚያም የተወራጨው ሁለቱም ንጹሐኑን ጨፈጨፉ፣ አስጨፈጨፉ። አንዲት ኢንች ወደ ቤተ መንግስት አልተጠጉም። በብዙ ማይሎች አድራሻቸው እንዲጠፋ ነው የተደረገው። በንጹሐን ሞት የሚገኝ በደም ላይ ተረማምዶ የሚመጣ ስልጣን አለመኖሩን አንዱ ማሳያ ነው። ይልቁንም ሞቱን እናቆማለን ያሉ ሰዎች ሞቱን አድራሻ ቀይረው ሰፊው አማራ ሕዝብ የሚኖርበት ቦታ ላይ የምድር ሲኦል አደረጉበት። አሁን በብሔር በምናምን መግደሉ ትርጉም የለውም ብለው ስላመኑ ደግሞ ያመኑ ጀመሩ። ግን የማድረግ አቅማቸው ውስን በመሆኑ ብለናል። ምንም አርሲ ላይ እኮ ግድያ እንትን ሲል ፍራንክፈርት ምናምን ሰልፍ ምናምን ሲወጡ ሰዎች የእነዚህ ሰዎች ጥሪ ግድያው እንዲቀጥል የሚደረግ ግፊት ነው። ሰው የወጣው ሰው እንደዛ አምኖ አይደለም፣ ምንም ጥያቄ የለውም። ንጹሐን የወጡት ሰልፍ የወጡት ሰዎች በእምነታቸው እየተጠቁ ነው ብለው ስላመኑ ነው። ግን የሚያስተባብሩት የሚገፉት ሰዎች ያንን ሲያደርጉ ገዳዮቹ ፍላጎታቸው እንደሚሳካ ያውቃሉ። ገዳዮቹ ተጨማሪ ግድያ ሲፈጽሙ ፍራንክፈርት ወይ ዋሽንግተን ላይ በተወሰነ ቁጥር የወጣው ከዛ በኋላ ቁጥሩ እየጨመረ ይሄዳል። በኋላ ደግሞ ወደ ኢትዮጵያ ይዛመታል። በግርግር መንግስት ይለወጣል። በግርግር መንግስት እንደማይለወጥ ከጥር 2015 በላይ ማሳያ አለ። በመሳሪያ መንግስት እንደማይሄድ ከባለሚሳኤሎቹ
ቲፒኤልኤፍ በላይ ማረጋገጫ አለ? ይሄንን አጢኖ በእርግጥ የመበደል የመገፋት ሰው በሀገሩ በምድሩ ላይ ባይቷርነት የሚሰማው የፖለቲካ ስርዓት ካለ ድሮንም ይኖረው ምንም ይኖረው መታገል አማራጭ የሌለው ነገር ነው ብዬ አምናለሁ። ግን የምትታገሉበት ዓላማ ምንድን ነው የሚለውን ነገር ከግል የስልጣን ፍላጎትን ህመም ባሻገር ይህ ነው የሚባል አንዳቸው ማስረዳት የሚችሉት ነገር የለም። በአንዳንድ ጉዳይ ላይ በድፍረት የምናገረው አንዳንዶቹ እዚህ ሂደት ውስጥ ሙሉ በሙሉ የተነከሩ ሰዎች እዚህ ምዕራፍ ውስጥ ከመግባታቸው በፊት ትልልቅ ከሚባሉ በስምም በማዕረግም ምናምን ከፍ ካሉ ሰዎች ጋር ጭምር ሆነን የተፈጠረውን ለማወቅ እውነተኛ ስጋት ካለ ለመጋራትና የራሳችን አስተዋጽኦ ለማድረግ ወጥተን ወርደን ምንድን ነው የተፈጠረው ብለን ምንም እንዳልተፈጠረ አረጋግጠናል። የሰዎቹ የግል ፍላጎት የስልጣን ወይ ደግሞ ሌላ ህመም ካልሆነ በስተቀር ምንም እንደሌለ ግልጽ ነው። በዚህ ነው ከመጀመሪያው ጀምሮ በግሌ በድፍረት የምናገረው። በደንብ በሂደት ውስጥ ያለፉ ሰዎች ጋር በደንብ ተነጋግረን ምንም ነገር ስለሌለ ማለት ነው። ምንም ነገር ስለሌለ ሲባል ሰዎች አልተገደሉም ይለኛል። ሰዎችን ማን ነው የሚገድለው እያልኩ ሁሌ ጠይቃለሁ። ገዳዮች ለምን እንደሚገሉት፣ ገዳዮቹ ማን ናቸው፣ ግድያው ለምን እንደሚፈጸመው፣ ግድያው ለምን እንደቀጠለው፣ ይህንን እግዚአብሔር የሰጠን አእምሮ መጠቀምና መመዘን ነው። አሁን አርሲ ላይ ንጹሐን መግደል ቀጠለ። ያ ሲሆን በወቅቱ ሌሎችም ድምፃችንን አሰምተናል። ይሄ ነገር የሚቆምበት ነገር ላይ መስራቱ በጣም አስፈላጊ ነው። ይሄንን ንጹሐን ሞት የተበተነውን ወይ ደግሞ በተቃውሞ ምናምን ውስጥ ለማሰለፍ የሞክሩት ህዝብ ከጊዜ ወደ ጊዜ እየሳሳ በእምነት በኩል የሞከሩት ነገር እየተበተነ ሲሄድ ግድያው ያሰባስብልናል። ግድያው እኮ የሚያሰባስበው እውነት እኮ ቤተክርስቲያን አደጋ ላይ ሆናም እውነት ቤተክርስቲያንና የቤተክርስቲያን መሪዎች ለችግር ተጋልጠው ቢሆን ያም ቢሆን በንጹሐን ሞት አይደለም መሰባሰብ ያለባቸው፣ በተጨበጠ ዓላማ ሰዎችን ለማሰባሰብ መሞከር ነው። አንዳቸውም ይሄ ነው የሚሉት የሚያስረዱት ነገር የለም የሚለውን በድፍረት የምናገረው በድፍረት ቁንጮ ነን የሚሉት ጉዳይ አለን የሚሉት እነ አቡነ ጴጥሮስ ጭምር ጉዳያችሁ ምንድን ነው ብለው ምዕመናን ጠይቀዋቸው እዚህ ሚዲያ ላይ ከኔ ጋር ለመነጋገር ወስነው ምዕመናኑ ምክንያቱም መረጃ ይፈልጋል። ይሄ እንደ ዝም ብሎ እንደሚጋልቡ አይደለም። ምንድን ነው ጉዳያችሁ አስረዱ። ምክንያቱም ሰው ግራቀኝ የሚሰማው ሰው ስለ ቤተክርስቲያኒቱ ከሌላ ወገን የሚነገረው ነው ይሰማል፣ ከነሱ የሚነገረው ነው ይሰማል። በዚህ መሀል ላይ ሁለት የተመታቱ ነገሮች ሲኖሩ ምንድን ነው የተፈጠረው? ስለዚህ ለማወቅ ባላቸው ለቤተክርስቲያናቸው ባላቸው ተቆርቋሪነት መፍትሄ የሚፈልጉ አካላት ጥሪ አቅርበው ለመናገር ለመዋየት ፈቅደው ሰዓት ተወስኖ ደጋግሜ የማነሳው ብዙዎች ኢትዮጵያ ፖለቲካ ውስጥ ከጥር 2015 በኋላ ብዙ ሰዎችን አንዳንዱ ሰው ዘረኝነቱ ነው ይላል። ዘረኝነቱ አይደለም። በዋናነት ኢትዮጵያ ውስጥ ትልቅ ቀውስ የፈጠረው የቤተክርስቲያኒቱ ጉዳይ ነው። ስሜት ነው በጣም ቤተክርስቲያን የእምነት ጉዳይ። አንዳንዱ ነጋዴ ነው፣ ስሜት የለውም፣ ግን የሰዎችን ስሜት ለመቀስቀስ ተጠቀመበት። ስለዚህ ይሄ ነገር ስለሆነ የቤተ ክርስቲያን ጉዳይ በጣም አንገብጋቢ ስለሆነ ይሄ ነገር ምንድን ነው የሚለውን ነገር ምዕመኑን ማወቅ ስላለበት ያልተረዳውም እንዲረዳ ውይይት በጣም ወሳኝ ነው። ራስ ሜዳ ላይ ዘግተ ብሶት እየተናገርክ ተረት እየደረትክ ምዕመናንን ለማስቆጣትና ምናምን ለመንቀሳቀስ ነውርም ወንጀልም በእምነት ላይ ደግሞ ኃጢአትም ነው። እውነት ያለው በነፃ መድረክ ላይ ለመነጋገር ለመከራከር ቤተክርስቲያኒቱ ምን ገጠማት፣ ምን ሁኔታ ተከተለ የሚለው መወሰንት ማለት ነው። በግሌ ሁል ጊዜ
ድንገት የነቁ ሰዎች ካልሆኑ የኢትዮጵያን ፖለቲካ ሂደት ከመነሻው ጀምሮ የተመለከተ የገመገመ በማናቸውም መመዘኛ ከአፄ ኃይለሥላሴ በኋላ አፄ ኃይለሥላሴ ያው የሲሶ መንግስት የምናምን ጉዳይ ስለሆነ ነው። ከአፄ ኃይለሥላሴ በደርግ ጊዜ ደግሞ ያው እምነት ገደብ ስለሚደረግበት ነው። ከከሌ ብሎ የሚያዳላ መንግስት አልነበረም። የደርግ ግን እምነትን ስለማይፈቅድ ማለት ነው። ስለዚህ ከአፄ ኃይለሥላሴ ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዛሬ የጠቅላይ ሚኒስትር አብይ መንግስት ሲመጣ ያገኘችውን ነፃነትና መብቷን አግኝታ ታውቃለች? በዚህ ደረጃ ሩብ ክፍለ ዘመን የተከፈለች ቤተክርስቲያን አንድነቷን ያረጋገጠችው አባቶች በቲፒኤልኤፍ ደህንነት ከሚወገሩበት ነፃ ወጡት፣ የሲኖዶስ ስብሰባ በደህንነት መስሪያ ቤት ቁጥጥር ስር ከነበረበት ነፃ ወጣው፣ ኦኬ ከብዙ ነገሮች ነፃ ወጣ። አሁን ደግሞ የኛው መንግስት ያመጣበት ነገር አለ? የለም። የሚገለጽ ነገር የለም። ምናልባትም አንዳንዴ ሰዎች ነገሮችን በእንትን ማየት ጥሩ ነው። በተለይ እምነት ሲሆን እግዚአብሔር ያያል እያሉ እነርሱ ደግሞ የሚታየውን ነገር እግዚአብሔር የማይታየውንም ያያል፣ እነሱ የሚታየውንም ደግሞ ያያል። እነርሱ ግን የሚታየውን እየካዱ እግዚአብሔር የጨፈኑትን እነርሱ የካዱትን ነገር ያንን በተመለከተ የሚያዩትን ክደው የማያየው አምላክ ያያል እያሉ ምን እንዲመልስላቸው እንደሚፈልጉ በግል አይገባኝም። ቤተክርስቲያኒቱ በአረቡ ዓለም ሰፊ ቦታ አግኝታ ቤተክርስቲያን መስረታ የኢትዮጵያ ኦርቶዶክስ ቅዱስ ሲኖዶስ ነው ያንን የተንቀሳቅሶ ያሳካው። ጠቅላይ ሚኒስትር አብይ የግል ጥረት አይደለም። ኢትዮጵያዊ መሪ፣ ኢትዮጵያዊ አጀንዳ ያለው የፖለቲካ ድርጅት ወይ ደግሞ ቡድን ሁሉም የኔ ነው ጥያቄ ውስጥ ማይገባ ነገር ነው። የትኛውም ማህበረሰብ፣ የትኛውም እምነት፣ የትኛውም ነገር የኔ ነው የጋራችን ነው የሚለው ማለት እምነቱን ይከተላል ወይ ደግሞ ምናምን አካል ነኝ ማለት አይደለም። የኔነት ነው። ኢትዮጵያ ምድር ውስጥ ያለ ኢትዮጵያ ውስጥ ያለ ነገር በየትኛውም መንገድ ማደጉ፣ መበልጸጉ፣ መስፋፋቱ ኢትዮጵያን ነው ከፍ የሚያደርጋት። እምነት ደግሞ ሲሆን መሰረት ሲይዝ ደግሞ ትውልድን ለመቅረጽ ትውልድ ላይ ትርጉም ያለው ስራ ለመስራትም ያለው ፋይዳም ጭምር ስለሚጠና ነው ስለሚል ነው። ትልቅ መሰረት ያላት ቤተክርስቲያን የትኛውም መንግስት ጉልበቱ አቅሙ ነች እንጂ ፈተናውና መከራው ልትሆን አትችልም። ኢትዮጵያዊ ለሆነ መንግስት ማለት ነው። ኢትዮጵያን በሆነ ጊዜ ውስጥ ለማፈራረስ እስካለው አለው ከሌለው የለውም ለሚል ግን ኢትዮጵያ የሚባል ስም ከፊቱ ያለው ተቋም ሁሉ ስለማይጠመው ስለማይመቸው ሀገራዊ ፕሮጀክት ስለማይኮሰኩሰው በየትኛው መንገድ ለማዳከም ይሰራል። ግን በየትኛው መንገድ አዲስ አበባ ከተማ ላይ ትርጉም ያለው ነገር ሲሰራ ቤተክርስቲያኒቱ ላይ የደረሰባት ነገር አለ። ያረጁ ህንፃዎችን የአዲስ አበባ መስተዳድር ራሱ አፍርሶ በራሱ ወጪ አይደለም የገነባው። ትንንሽ በየቦታ ያሉ ጎጆ ምናምን ቤቶችን እነሱ ቦታዎች ሲወሰዱ ሌላ ዋና መንገድ ላይ የህንፃ ምትክ ቦታ ላይ የተሰጠው ይህን የቤተክርስቲያኖች ሰዎች በአደባባይ መሰከሩት ነው። ይሄንን የምዘረዝረውን ያህል ይሄ መንግስት ደግሞ ይሄንን በደል ፈጸመ የሚባል እንኳን አንድ ነገር የሚጠቀስ ነገር የለም። አሁን ራሱ ጫካ ፕሮጀክት ጋር ዛሬ 2 ዓመት ምናምን አካባቢ ጎብኝቼው ነበር። ያው ብሶተኛው ቤተ መንግስት የሚለው ማለት ነው። በከተማ ውስጥ ያለ ከተማ አዲስ አበባ ተለውጣለች ምናምን እያልን እያሞካሸናት ነው። አዲስ አበባን የሚበልጥ ተአምረኛ ከተማ አዲስ አበባ አናት ላይ የተሰራ ነው።
እዛ ጋር ደግሞ ግዙፍ ቤተክርስቲያን፣ ግዙፍ መስጊድ፣ ኢትዮጵያዊነትን የሚገልጹ ነገሮች አብረው ለማያያዝ ሌላው ቀርቶ እዛ አካባቢ ያለውን ነገር ራሱ ደረጃውን ከፍ ለማድረግ የሚደረጉ ጥረቶች ላይ የዛን ጊዜ ሙቀት ነበር። የቤተ ክርስቲያን የምናምን ሙቀት ስለነበር ያንን እዛው አካባቢ ላይ ደረጃውን ከፍ ለማድረግ የሚሰሩ ስራዎችን ራሳቸው የቤተ ክርስቲያን ሰዎች በፈጠሩት እንቅፋትነት አሁን ይቀጥል አይቀጥል አላውቅም። ኢትዮጵያ ሲባል ኢትዮጵያ ውስጥ ያሉ ሁሉም ነገሮች ገዝፈው ጎልተው ደምቀው የሚታዩበትን ነገር ለመስራት አንዳንድ ሰዎቹ ራሳቸው ሰፈራቸው ውስጥ ቆመው ስልጣን ላይ ያሉ ሰዎችን በዛ ለመለካት ሲሞክሩ ሰዎቹ እኔ ምናልባትም ኢትዮጵያን ትጠባቸዋለች ትንሽ አሻግሮም የሚያዩ ሰዎች ናቸውና ይሄንንም መገንዘቡ ጥሩ ነው። ሌላው ቀርቶ በየቦታው ፓርኮቹ ሲሰሩ አሁን ወንጪ ግዙፍ አዲስ አበባ አሁን የጸጥታው የምናምን ነገር ያው መልክ እየያዘ ነው። ድሮ አዲስ አበባ ከተማ ውስጥ አሁን ማነው ናሬንድራ ሞዲ ሲመጡ በአንድ ቀን ብዙ ቦታ ሄዱ። ትላንት ከጓደኞቻችን ጋር ስናወራ በፊት የት ነበር መሪዎች መጥተው የሚጎበኙት ተባለ። ሆነ ለመናገር ብናስብ ግራ ገባል። ምናልባት ራት ግብዣ ይደረግላቸዋል ቤተ መንግስት። ራት ግብዣም ደግሞ ላይ አጼ ምኒልክ ቤተ መንግስት ነው እንጂ ያ በጣም ውብ የሆነው ኢዮቤልዩ ቤተ መንግስት በአብዛኛው ዝግ የነበረበት ሁኔታ ነው ማስታውሰው። በጣም ያን የመሰለ ዋይት ሃውስ ያን ያክላል በግዝፈቱ። ውስጥ ያሉት ክፍሎቹ 100 ምናምን ናቸው። ዋይት ሃውስ ግን በየትኛው በ16ኛው መንገድ የሚሆን በየትኛው መንገድ የሚመለከተው ሰው በፍጹም ከኢዮቤልዩ ቤተ መንግስት ጋር በግዝፈት ምንም አይመሳሰሉም። ይሄንን ከተዘጋበት ከምናምን ህይወት ሰጥተው ትርጉም ያለው ደረጃ ላይ አደርሰው ዛሬ የንጉሱ መኪኖች ያው አሉ የሚባሉ ዘመናዊ በወቅቱ መኪኖች ጀምሮ የተከማቹ ወርቆች እሱ ሁሉ የሚጎበኝበት የራት ግብዣውም እዛ ነው የሚካሄደው። ከዛ ሳይንስ ሙዚየም አለ፣ አንድነት ፓርክ አለ። በዛብንና አንዳንዱን እውነት ለመናገር የ7 ዓመት አልመሰላለን። በአንድ ጊዜ አድዋ ሙዚየም። አድዋ ደግሞ በጣም 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 ለኢትዮጵያ ትርጉም ያለው ነገር በነፃነት የኖርን በቅኝ ያልተገዛን የሚለውን ነገር ያንን የሚሆን ምልክት አልነበረም። የአፄ ምኒልክ ሐውልት የአድዋ ጀግና የአድዋ መሪ ናቸው። የእሳቸው የሆነ ቦታ ላይ ምንድን ነው ምኒልክ አደባባይ ጊዮርጊስ ፊት ለፊት ቆሟል። ከዛ ውጭ ምልክት የለም። አድዋ ላይ ሶሎዳ ተራራ እዛ ድሉ የተካሄደበት ቦታ ላይ መሰረት ድንጋይ ሲያስቀምጡ ነው ህዋቶች እንኳን የኖሩት። አንድ ጀርመን ዘጋቢ በወቅቱ ያቀረበውን ዘገባ ረሳው። ሰዎች ኢንተርቪው አድርጎ ረስተውት ሶሎዳ ተራራ ላይ መሰረት ድንጋይ ያስቀምጠው በፊት እንደገና ረስተው መሰረት ድንጋይ ደግሞ ድጋሚ ያስቀምጣሉ። መሰረት ድንጋይ ሳይቀመጥ ስራ እንደሚሰራ አሁን እያየን ስለሆነ ትልቁ ነገር አድዋን እንደዚህ አይነት በምልክትነት የሚቀመጥ ነገር ተጋድሎ የተደረገበት ኢትዮጵያን የጋራ ክንድ የነጮች ለገዥነት ሌላው ለተገዥነት ተፈጠረ የሚባለውን ቲያትር ድርሰት ትርጉም አልባ ያደረገ ለሌሎች የነጻነት ቀንዲል የሆነ የነጻነት ተጋድሎ ምልክት አዲስ አበባ ውስጥ የትኛው ወገን ሲመጣ ሄዶ እዛ ምንድን ነው ማስታወሻ የሚያስቀምጥበት ሁኔታ ተፈጥሯል። ስለዚህ ከተማው ላይ ከሚሰራው ከሚታየው ከምናምን ጋር ተያይዞ የቤተክርስቲያኒቱም ነገር በሁሉም አቅጣጫ እየተነሳች ነው። በአንድ በኩል ደግሞ መረጋጋት ኢትዮጵያ ውስጥ መምጣቱ ይሄ ስርዓት አልበኝነት ጆሮቸውን ተቆንጥጠው አደብ መግዛታቸው ብዙ ነገሮችን አስተካከለ። ዛሬ በእንትን በኩል
በቦሌ መድኃኔዓለም በኩል መንገዱ በየተራ ነው የሚሰራው። በአንድ ቀን የተወሰነ አጭር ጊዜ በቃ እየተነሳ ነው። ይሄ ግርግሩ ጊዜ፣ የስርዓት አልበኝነቱ ጊዜ አደብ ባይገዛ ኖሮ አሁን ቦሌ መንገድ ላይ መንገዱ መሰራት ይችል ነበር። መስቀል አደባባይ ከሆነ የድንጋይ ድርድር ወጥቶ ህይወት ሊሰጠው ሲል ከዚህ በኋላ መንቀረን ተወሰደብን ብለው ቀስቀሳ ሲያደርጉ የነበሩ ሰዎች ቤተክርስቲያናችን ምናምን ማለታቸው ይቀር ነበር። ምንም እንኳን አልተደረገም። ደጃፏ የቤተክርስቲያኒቱ ደጃፍ አምሮ ደምቆ ሊሰራ እንትን እያለ ነው። ያ የግርግር ጊዜ ቢኖር ይሄኔ አንዳንዴ እኮ ራሱ በቤተክርስቲያኒቱ የሚቀኑ ነው የሚመስለኝ። እኔ ለቤተክርስቲያኒቱ እንቆረቆራለን የሚሉት እንደዛ አይነት ስሜት ነው። እንደውም ቤተክርስቲያኒቱ ተጎድታ እነሱ የሚፈልጉትን ማሳካት የሚፈልጉ ሁሉ ነው የሚመስለኝ። በየቀኑ ግን ለቤተክርስቲያኒቱም ለሀገር የሚጠቅም ነገር ደግሞ እየታየ ነው። አሁን ወንጪ እንዳልኩት የቅድም በየቦታ ያሉ ከሚሰሩ ስራዎች አሁን ወንጪ ነው አንዱ አልቋል። ባለፈው ጠቅላይ ሚኒስትር አብይ ፓርላማ ነው በቅርቡ አንድ መድረክ ላይ ሲናገሩ የተናገሩት ነገር አለ። ወንጪ በ3 ወራት ውስጥ 10,000 የሳውዲ ዜጎች ጎብኝተውታል ነው። እነሱ ካለው አየር ጸባይ ጋር ተያይዞ ወደ ኢትዮጵያ መጥተው ከአዲስ አበባ በመቶ ምናምን ኪሎ ሜትር ርቀት ላይ ባለ ቦታ ላይ ያን አይነት ህይወት በጣም ዘመናዊ ሎጅ ነው ሄደው ለነሱ አቅም አላቸው ምናምን እዛ እንትን ይላሉ። እዛ ግን ነዋሪው ደግሞ ሲፈናቀል ቤት ተሰርቶለት ብቻ ሳይሆን ከጎጆ ቤት በአንድ ጊዜ ወደ ህንፃ ገቡ ብቻ ሳይሆን ህንፃ የተሰራላቸው ቦታ ላይ አንዳንዴ በርካታ ቱሪስት ቢመጣ ማረፊያ እንዲሆን ደግሞ ገንዘብ ማግኘት የሚችሉበት ራሳቸው ያስተዳድሩት፣ ምክንያቱም ባለሙያ ስለሚፈልግ ማለት ነው። እንደዛ ገንዘብ ማግኘት የሚችሉበት ተጨማሪ ክፍሎች እንዲኖራቸው ተደርጎ አንድ አካባቢ ሲለማ አብሮ ህብረተሰቡ መነሳት የሚችልበት፣ ያ ህብረተሰብ ደግሞ እዛ ያሉት ኦርቶዶክስ አማኞች ናቸው። የቤተክርስቲያን በሐይቁ ላይ ተጉዘው ሐይቁ መሀል ያለች ቤተክርስቲያን አለች። አካባቢው ሲያድግ ቤተክርስቲያኒቱም አብራ መነሳት አለበት ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም መንግስት በዛ በኩል ላይ በተለይም ደግሞ የቤተክርስቲያኒቱ ሰው በኃላፊነትም ያሉት የጠቅላይ ሚኒስትር አብይ አማካሪ ዲያቆን ዳንኤል ክብረት እዛ ለጉዳዩ ቅርብ መሆናቸውም ጠቅሞ ቤተክርስቲያኒቱን አሁን ከፍ ለማድረግ ስራዎች እየተሰሩ ነው። ይሄንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሄደው ጎብኝተዋል። ትልቅ ፕሮጀክት እዛ አካባቢ ላይ የሆነች ደሳሳ የሆነ ቤተክርስቲያንን ከፍ ለማድረግ ስራዎች እየተሰሩ ነው። አብሮ አካባቢው ሲያድግ ቤተክርስቲያኒቱም እንድታድግ ለዚህም አባቶቹ እውቅና ሰጥቷል። ምናልባት አንዳንዴ የሚታዩ ምንድነው በቋሚነት ብሶቱን፣ ጩኸቱን፣ ግርግሩን የሚሰማው ሰው ምን እየተከናወነ እንደሆነ ምን እየተካሄደ እንደሆነ አለማወቅ የፈጠረበት ችግር አለ። በሌላም በኩል ደግሞ ቤተክርስቲያኒቱ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን እውነት ለመናገር በጣም በኃላፊነት የሚንቀሳቀስ መገናኛ ብዙሃን ነው። የቤተክርስቲያኒቱን ጉዳይ በየዕለቱ መረጃ የሚፈልግ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሱ የቤተክርስቲያኒቱ መገናኛ ብዙሃን አለ። የትኛውም ነገር ሲመጣ ከቤተክርስቲያኒቱ ጥቅምና ደህንነት አንጻር የአባቶችን መመሪያ ተከትሎ ሚና ጋር የሚሰራ ነገር ስለሆነ እንዲህ አይነት ተቋማት መጠናከር አለባቸው። እዛ ላይ ስለዚቹ ቤተክርስቲያን ሐይቅ ማነው ወንጭ ያለችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ አባቶችን ጉብኝት በተመለከተና እዛ ውስጥ ይሄ ነገር እንዲሆን ጠቅላይ ሚኒስትር አብይም ዲያቆን ዳንኤልም ያላቸው ሚና በእነሱ አነሳሽነት ነው ነገር እንትን ያለውና ራሱ ምናልባት ዘገባውን ማየቱ በብዙ መልኩ ይጠቅማልና እሱን እስቲ እንመልከተው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር
የሚገኘው የወንጪ ቅዱስ ቂርቆስ ገዳም ህንፃ ቤተክርስቲያን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የሚመራ የልዑካን ቡድን በወንጪ ይፋዊ ጉብኝት አካሂዷል። በጉብኝቱ ወቅት መዋዘ ጥበባት ዲያቆን ዳንኤል ክብረት እንደገለጹት ገዳሙ ጥንታዊና ታሪካዊ መሆኑን ታሳቢ በማድረግ በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸው ከህንፃ ቤተክርስቲያኑ ግንባታ በተጨማሪ የአብነት ትምህርት ቤት፣ ሰንበት ትምህርት ቤት፣ ሰንበቴ ቤት፣ ሙዚየምና ወደ ገዳሙ የሚያስገባ ወደብ የሚገነባ መሆኑን ጨምረው ገልጸዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት የወንጪ ቅዱስ ቂርቆስ ቤተ ክርስቲያንን ለማሰራት ከፍተኛ እንቅስቃሴ እያደረጉ ያሉት መዋዘ ጥበባት ዲያቆን ዳንኤል ክብረት መሆናቸውን ገልጸው ሃይማኖት፣ ታሪክና ባህልን አስተሳስሮ ኢትዮጵያዊ አንድነትን በተግባር የሚሰብከውን ፕሮጀክት በማስተባበርና በመምራት ላደረጉት ጉልህ አስተዋጽኦ ልባዊ ምስጋናቸውን አቅርበዋል። አያይዘውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጪን በመሳሰሉ ታላላቅ ሀገራዊ ፕሮጀክቶች ውስጥ ጥንታውያን ገዳማትና አድባራት ታድሰውና ታንጸው አገልግሎት መስጠት እንዲችሉ በማድረግ በታሪክ ውስጥ የሚዘከር ስራ እየሰሩ በመሆኑ ቤተ ክርስቲያን ዘወትር በጸሎቷ ታስባቸዋለች፣ ምስጋናዋንም ታቀርባለች ብለዋል። እንግዲህ ቅድም በዋናነትም የተነሳሁበት ከቤተ ክርስቲያኒቱ ጋር ለማያያዝም የሞከርኩት ደጋግሜም በዚህ ጉዳይ ላይ ለማንሳት የምገደደው በመግቢያ አካባቢ እንዳልኩት ኢትዮጵያ ውስጥ ቀውስ እንዲፈጠር አንዳንዱ ሰው ዘረኝነቱ የብሔር ፖለቲካው ምናምን የሚለው ነገር አለ። ኢትዮጵያ ውስጥ ያለፉት 7 ዓመታት ዋናው ድንገት ዞር ስንል ወዳጆቻችንን ጭምር ሌላ ካምፕ ውስጥ ያገኘናቸው የእምነት ሰዎቹ ነው። የፖለቲከኛው ምናምን አይደለም ብሎ ፖለቲከኛው ያን የግርግሩ ጊዜ ጥቁር የለበሱ ሰዎች በስህተት ቤተክርስቲያን በራፍ ላይ አልፎ ማያውቁ ሰዎች ናቸው። ብዙዎቹ ናቃቸዋለሁ። በጣም በእርግጠኝነት የምናገረው የቤተክርስቲያን ደጃፍን ረግጠው ማያውቁ ያምናሉ። ያምነው እሱ እምነት በውስጥ ነው የሚለው፣ ግን በእርግጠኝነት ማቃቸው የቤተክርስቲያን ደጃፍን ረግጠው የማያውቁ ምናልባትም ክርስትና ከተነሱ በኋላ ተመልሶ ሄዶ ማወቃቸውም እርግጠኛ መሆን የማይቻልባቸው እርግጥ በቤተሰብ ቁጥጥር ስር ባሉበት ጊዜ ውስጥ ሊሄዱ ይችላሉ። እነዛ ሁሉ ያኔ ምንድን ነው ይሄ? አንዳንዴ መቧደን ሰው ይወዳል። አንዳንዱ ሰው ያደረገውን ማድረግ እንዲህ አይነት ነገር አለ። ላለመጠየቅ፣ ላለመመርመር ግርግሩስ በሰልፍ ለመግባት የሚባል ነገር አለ። እሱ አለ። በጣም መታየት መታረም ያለበት ነገር የሆነ ሰዎች መቧደን፣ በተለይ ደግሞ በኢትዮጵያውያን ላይ መቧደን አያስፈልግም። እምነትህ የራስህ ነው፣ ፕሮፌሽን የራስህ ነው፣ ሌላው ነገር የራስህ ነው። ግን የጋራ ሀገር አለ። እምነት መውደድ፣ እምነት ማክበር፣ እምነት መጠበቅ ደግሞ በጣም በጣም አስፈላጊ ነው። ግን እምነትን መፎካከሪያ፣ እምነትን የግርግር የሁከት መሳሪያ በማድረግ የትኛውም እምነት የትኛውም ወገን ሊጠቀም አይችልም። አንዱ የሌላውን አክብሮ ሌላው የሌላኛውን ጠብቆ አንዱ የሌላውን እንደማያጠፋው አንዱ የሌላውን እንደማይደመስሰው ሊሆን በዚህ ምድር ላይ ከማይሆን ነገር ብቻ ማይሆን አለመሆኑን ብቻ ሳይሆን እንደማይጠቀውን ጭምር ተገንዝቦ ሰዎች ወደ ሆነ ቦታ ያደርሰናል የሚሉት የራሳቸው እምነት አለ። የራሳቸው እንዲጨምር፣ የራሳቸው እንዲጎለበት፣ ሰው ሁሉ የነሱ እንዲከተል እንደሚፈልጉ ጥያቄ ውስጥ የሚገባ ነገር አይደለም። ብዙዎችን ወደ እኔ ቢመጡ ይተርፋሉ ይላሉ። ያንን በስብከት በትምህርት በምናምን ነው በሌላ በጠላትነት ምናምን ስሜት አይደለም መሆን ያለበት። ግን ይህን የሚያደርጉ ደግሞ ሰዎች አሉ። አባቶች አይደሉም፣ የቤተክርስቲያን ሊቃውንት አይደሉም፣
ግን በቤተ ክርስቲያን ስም መድረክ የሚቆጣጠሩ አንዳንድ ጥላቻን፣ ሁከትን ምናምንን ለተወዳጅነት ለምናምን ይጠቅመናል ብለው በዛ መልክ ቢንቀሳቀሱ ይህ ሁሉ የሚፈይድ ነገር የለም። ያንም የጥቁሩ ጊዜ ለመቧደን የለበሱ አሉ። ከምር አሳስቧቸው አስጨንቋቸው እውነት ቤተክርስቲያናችን አደጋ ላይ ገባችሁ ብለው ከምር ውስጣቸው ነዶ ይለበሷል። ቤተክርስቲያኒቱ ምንም እንዳልሆነች ያንን ግርግር የሚፈጥሩት በቤተክርስቲያን ሽፋን የራሳቸውን የፖለቲካ ፍላጎት እናሳካልን ብለው የተንቀሳቀሱ በየቤተክርስቲያን ጉልላቶች ላይ ጥቁር ጨርቅ ያሰሩት ሰዎች ደግሞ ቤተክርስቲያኒቱ ምንም እንዳልሆነች ያውቃሉ። ግን ቤተክርስቲያን ሰውን ለማንቀሳቀስም ለሆነ እንትን መሳሪያ ለማድረግም በዛ መንገድ ቀላል ነው ብሎ ያሰቡ ሰዎች ደግሞ በሰፊው ተንቀሳቅሰው ያንን አላስፈላጊ ነገር ፈጠሩ። ከዛ በኋላም በግርግሩ አሁን አንዳንዴ ባድኖ ሻሸመኔ ምናምን አካባቢ ሰዎች ሞት ነበር፣ ይመረመራል። ምንም እኮ ጥያቄ ውስጥ አይደለም። እዛ ሂደት ውስጥ ማን ምን አደረገ፣ ለምን ያው ነገር ተከተለ፣ ወንጀል ሲመረመር እንዴት እንደሚመረመር ፖሊሶች ብቻ ሳይሆኑ የሚያውቁት አጠቃላይ በዛ ጉዳይ የተወሰኑ ግንዛቤ ያላቸው ሰዎችም የሚረዱት ነገር ስላለ የጊዜ ጉዳይ ነው። በዛ ሂደት ውስጥ ማን ምን ሚና አልነበረው የሚለው። አሁን ደግሞ የንጹሐን መገደል ሲመጣ ቅድም እንዳልኩት ሞቱ እንዲቆም ምን ይደረግ ነው። መጠላው መንግስትም ቢሆን ግን ለንጹሐን ሞት ከእርሱ ጋር መቆም ሞትን ያስቀራል። አሁን ከፖለቲካ ፓርቲ በቃሚነት ከቤተ ክርስቲያን ጉዳይ ጋር ተያዘና ግድያ ባለ ቁጥር መግለጫ መውጣት እናት የሚባል ፓርቲ አለ። አሁን ወለጋ ላይ የተገደሉትን አባቶች፣ የሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 አባቶች በተመለከተ መግለጫ ወጥቷል። የመግለጫው መንፈስ ራሱ አስገራሚ ነገር ነው። ሞቱን አውግዞ ድርጊቱን ኮንኖ መግለጫ ማውጣት የተቀደሰ ነገር ነው። መግለጫውን ግን ለራስ የፖለቲካ ፍላጎት መሳሪያ ማድረግ ነውርም ወንጀልም ነው። ሞቱ እንዲቀጥልም ማበረታታት ጭምር ነው። አርስቱ ምን ይላል? ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት ይላል። የማጽዳት ዘመቻ ከአርሲ ወደ ወለጋ ተሸጋግሯል ይላል። የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ድጉማ ኡፋ እንዲሁም ቀሲስ ደሳለኝ ነሞምሳም ታኅሳስ 4 ቀን መገደላቸውን ነው የሚያነሳው። በዳቦ ስም ታጣቂዎች በሚል መሸፈኑ አስገራሚና ግራ አጋቢ አድርጎታል ይላል። ከቦታው በደረሰን መረጃ መሰረት ይላል። አሁን መግለጫውን አርስት ያየ ሰው ጥብቅና የሚቆም በሌለበት ገዳይ በማይታወቅበት የሚል ነው አርስቱ። ዝቅ ይልና ከቦታው በደረሰን መረጃ ግድያውን የፈጸመው አስክሬንም የከለከለው ሻምቡ አካባቢ የሚንቀሳቀሰው ሸኔ የተባለው ታጣቂ ቡድን ነው ይላል። ራሱ ነው መግለጫው ላይ ጥብቅና የሚቆም በሌለበት ገዳይም በማይታወቅበት ታጣቂዎች የሚል የዳቦ ስም አትስጡት። ታጣቂዎች የሚለው ስም የሚሰጠው አባቶቹ ግራ ገብቷቸው ነው፣ ተጨንቀው ነው። የሆነ አካል ስሙን በጠራው ቁጥር ለግድያው ይበረታታል፣ ተወነጀልኩኝ ብሎ ደግሞ ግድያውን ይቀጥላል ብሎ ተጨንቀው ሊሆን ይችላል። ለመንግስትማ ሸኔ የሚባለው መገለጹ ከምንም በላይ ጠቅመዋል። ተገለጸም አልተገለጸም ሸኔ የሚባል እጁ በደምን በንጹሐን እንደሚጨቀየ ቡድን መሆኑ ደግሞ የኢትዮጵያ ሕዝብ ሁሉ የሚያውቀው ነው። በተለይ ደግሞ የኦሮሚያ ክልል ሕዝብ 7ቱን በተለይ ደግሞ የተወሰኑ አካባቢዎች ላይ የመከራ የስቃይ የሰቆቃ ያደረገባቸው ቡድን ስለሆነ ያውቁታል ብቻ ሳይሆን መዓት ያወረደባቸው ቡድን ስለሆነ ፍጹም
በታሪክ የማይረሱት ቡድን ነው። ስለዚህ ሃይ ባይ ምንድን ነው? ጥብቅና የሚቆም በሌለበት ጥብቅና የሚቆም ምንድን ነው? ቤተክርስቲያኒቱ ምን ታደርግ? ታጣቂ የላት፣ አታሰማራ። መንግስት ደግሞ እንደ መንግስት በየመንደሩ በየመንገዱ ነገሮችን መቆጣጠር አይችልም። የማንም ሀገር የሰሜን ኮሪያ ሰራዊት በኢትዮጵያ ውስጥ ቢጨመርም ያንን ለመቆጣጠር የሚቻልበት ሁኔታ የለም። ገዳዮቹ ግድያ የሚገድሉበትን ዓላማ ማስቆም፣ ሽፍታ ይገድል ነበር፣ የሚገድሉ ለመዝረፍ ነበር። አሁንም ሽፍቶች አሉ አግተው ገንዘብ የሚጠይቁ። አሁን ግን ከዛ በላይ የሚያስገኝ ጥቅም አለ ብለው ትልልቅ የሃይማኖት አባቶችን በመግደል አሁን የ6 ልጆች አባት የ3 ልጆች አባት ምናምን እንደዚህ የሃይማኖት አባቶች መንፈሳዊ ሰዎችን የገደሉት። ይህንን በመግደል ባለፈው የአርሲው ግድያ ምንድን ነው ፍራንክፈርት ምናምን አካባቢ ሰልፋዩ። ይህን ነገር ግድያውን ወደ ካህናት ብናሳድገው ነገሩ ውጤት እያገኘ ነው ብለው ተበረታተው በዚሁ መንገድ ላይ እንደገፉበት የሚያጠራጥር ነገር አይመስለኝም። ዛሬ ላይ አይደለም ይሄን የምናገረው። ይሄን ነገር ለመከላከል ሰዎቹ ሪያክሽኑን አይተው ይበረታታሉ። ተኩሶ ምንም ማድረግ የማይችል ምንም ነገር መከወን እንደማይችል ያረጋገጠ ቡድን ይሄ ነገር ሲፈጠር የሆነ ሃይማኖት የምናምን ነገር ይፈጠርና ተመልሼ ከየስርቻው ትንፋሽ ይቀጠልልኝና አገር አበጅቼ መራመድ ይችል ይሆንም ብሎ ተስፋ ሊያደርግ ይችላል። አለዛም ደግሞ ተስፋ የቆረጡ ሰዎች የሚያደርጓቸው ነገሮች አሉ። እኔ ባልበላውም ጭሬ ልበት ነው ማለት ነው። መንግስት እንደማይሆን አውቀዋል። እንኳን መንግስት ወረዳ ላይ ምንም ማድረግ እንደማይቻል አረጋግጠዋል። ስለዚህ ምንም ካልሆንኩ ጭሬ ልበት ነው በሚል ሀገር ወደ ቀውስ ወደ መከራ ለመውሰድ የሚሞክሩት ነገር ነው እና የፖለቲካ ድርጅት የሚባሉ ራስን ከፍ ማድረግ ነው። ዝም ብሎ መግለጫ ማውጣት ብዙ የሚጠቅም ነገር አይመስለኝም። የሚወጣው መግለጫ ቁጭትን፣ አጋርነትን ከመግለጽ ባሻገር በዘላቂነት ይሄ ነገር በሚቆምበት ጉዳይ ላይ ራስን አስተዋጽኦ ማድረግ፣ በንጹሐን ሞት የፖለቲካ ትርፍ ለማግኘት የሚደረግ ጥረት ነውርም ነው፣ ወንጀልም ነው፣ ኃጢአትም ነው። ስለዚህ ከዚህ አይነት ነገር ድርጊት መቆጠቡ በጣም በጣም አስፈላጊ። ምናልባት ኢትዮጵያ ፖለቲካ ቡድኖች ውስጥ ዛሬ የተፈጠረው ሁኔታ ለምን እንዲህ አይነት ሁኔታ ውስጥ ተገባ የሚለውን በተወሰነ ደረጃ ውይይት ማድረግ በጣም አስፈላጊ። ምናልባትም በመነሻ በቀጣዮቹ ቀናት ኢትዮጵያ ውስጥ ለውጡ ሲመጣ ፖለቲካ ኃይሎቹ አካባቢ የተፈጠረ ሾክ አለ። እሱ የምን ውጤት ነው? በዘላቂነትስ ምን ማድረግ ይገባቸዋል የሚለውም ፖለቲካ ቡድኖቹም በምሁራን ደረጃ ውይይት ቢደረግ ጥሩ ነው። ምናልባት መነሻ የሚሆን ነገር ልንሄድበት እንችላለን። ክቡራን ተመልካቾቻችን የዛሬ ሐሙስ ታኅሳስ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ታኅሳስ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።